ምዕራፍ 17 በአምላክህ በእግዚአብሔር ፊት የተጠላ ነውና ነውር ወይም ክፉ ነገር ያለበትን በሬ ወይም በግ ለአምላክህ ለእግዚአብሔር አትሰዋ። አምላክህ እግዚአብሔር ከሰጠህ ከአገርህ ደጆች በማንኛይቱም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ በአምላክህ በእግዚአብሔር ፊት ክፋት የሠራ ቢገኝ ሄዶም ሌሎችን አማልክት ያመለከ እኔ ላላዘዝኳቸውም ለፀሐይና ለጨረቃ ለሰማይም ሰራዊት ሁሉ የሰገደ ቢገኝ ቢያወሩልህም ብትሰማም ይህንም ፈጽመህ መርምር። እነሆም እውነት ቢሆን በእስራኤል መካከል እንዲህ ያለ ርኩሰት እንደተሠራ እርግጥ ሆኖ ቢገኝ ይህን ክፉ ነገር የሠሩትን ያን ወንድ ወይም ያችን ሴት ወደ በርህ ታመጣቸዋለህ፣ እስኪሞቱም ድረስ በድንጋይ ትወግራቸዋለህ። በሁለት ወይም በሦስት ምስክሮች አፍ ሞት የሚገባው ይገደል፣ በአንድ ምስክር አፍ አይገደል። እርሱን ለመግደል በመጀመሪያ የምስክሮች እጅ በኋላም የሕዝብ ሁሉ እጅ ትሁንበት። እንዲሁም ክፋቱን ከመካከልህ አስወግድ። በደምና በደም በፍርድና በፍርድ በመቁሰልና በመቁሰል መካከል በአገርህ ደጅ ውስጥ ሰዎች ስለሚከራከሩበት ክርክር የሚሳንህ የፍርድ ነገር ቢነሣ አንተ ተነስተህ አምላክህ እግዚአብሔር ወደ መረጠው ስፍራ ትወጣለህ፣ ወደ ሌዋውያን ካህናት በዚያም ዘመን ወደ ተሾመው ፈራጅ መጥተህ ትጠይቃለህ። እነርሱም የፍርዱን ነገር ይነግሩሃል። እግዚአብሔር በመረጠው ስፍራ የነገሩህን የፍርድ ነገር ታደርጋለህ። እንዳስተማሩህም ታደርግ ዘንድ ጠብቅ። እንዳስተማሩህም ሕግ እንደነገሩህም ፍርድ አድርግ። ከነገሩህም ፍርድ ወደ ቀኝም ወደ ግራም አትበል። ማናቸውም ሰው ቢኮራ በዚያም አምላክህን እግዚአብሔር ለማገልገል የሚቆመውን ካህኑን ወይም ፈራጁን ለመስማት ባይወድ ያ ሰው ይሙት። ከእስራኤልም ዘንድ ክፋትን አስወግዱ። ሕዝቡም ሁሉ ሰምቶ ይፈራል፣ ከዛም ወዲያ አይኮራም። አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ በወረስካትም ጊዜ በተቀመጥክባትም ጊዜ በዙሪያዬ እንዳሉት አሕዛብ ሁሉ በላዬ ንጉሥ አነግሣለሁ ስትል አምላክህ እግዚአብሔር የመረጠውን በላይህ ታነግሣለህ። ከወንድሞችህ መካከል የሆነውን በአንተ ላይ ንጉሥ ታነግሣለህ። ወንድምህ ያልሆነውን ከሌላ ወገን ሰው በላይህ ንጉሥ ታደርግ ዘንድ አይገባህም። ነገር ግን ለእርሱ ፈረሶችን አያበዛም። እግዚአብሔር በዚያ መንገድ ደግማችሁ አትመለሱ ብሎአችኋልና ፈረሶችን ለማብዛት ሕዝቡን ወደ ግብፅ አይመልስም። ልቡም እንዳይስት ሚስቶችን ለእርሱ አያበዛም፣ ወርቅና ብርም ለእርሱ እጅግ አያበዛም። በመንግሥቱም ዙፋን በተቀመጠ ጊዜ ከሌዋውያን ካህናት ወስዶ ይህን ሕግ ለራሱ በመጽሐፍ ይጻፍ። አምላኩን እግዚአብሔርን መፍራት ይማር ዘንድ የዚህን ሕግ ቃል ሁሉ ይህችንም ሥርዓት ጠብቆ ያደርግ ዘንድ ልቡ በወንድሞቹ ላይ እንዳይኮራ ከትእዛዙም ቀኝና ግራ እንዳይል እርሱም ልጆቹም በእስራኤል ልጆች መካከል ረጅም ዘመን ይነግሡ ዘንድ መጽሐፉ ከእርሱ ጋር ይኑር፣ ዕድሜውንም ሁሉ ያንብበው።